ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለው እኔ እግዚአብሔር ይመስገን። እናንተ ጋርም ሁሉ ነገር ሰላም እንደሆነ ተስፋ አደርጋለሁ። እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ፈጣሪ ይመስገን። እናንተም በያላችሁበት ሰላም ፍቅሩ ይብዛላችሁ። ዛሬ እንግዲህ ይዤላችሁ የመጣሁት ነገር በቃ በጣም እንትን ያለኝ ነገር አንድ ነገር እንዴት ሞራልን እንደሚሰብርና እንዴት ሞራልን እንደሚያዳክም ያዩት በራሴ ላይ ያዩትንና የተመለከትኩትን ነገር ነው። እሱም ደግሞ ያው እንደምታውቁት ስለ ዩቲዩብ ነው ማለት ነው። እንግዲህ ዩቲዩብ ታውቃላችሁ እንግዲህ ሞኔታይዝ ሆኜ ነበረ። ሞኔታይዝ ደግሞ ተነስተዋል። ያው የሁሉም ሰው እንደተነሳ የኔም ተነስተዋል። እኔ ማነኝና ማይነሳብኝ? ስንት ጊዜ የቆዩት እንኳን በደንብ የለፉት የደከሙት ቻሌንጁን በደንብ ያለፉት እንኳን እነሱን ተነስቶባቸዋል። እኔ ማነኝ ማይነሳብኝ? ብቻ ግን በቃ በጣም እኔ እንደውም በነገራችን ላይ ከራሴ የበለጠ እነዛ በቃ በጣም እንትን ያሉት ማለት ዶላሩን ሞልተው ምን ብለው ተከፋይ የሆኑት እነሱ በጣም ነው ያሳዘኑኝ። እኔስ እንደው ሞኒኮ ሆንኩኝ በኋላ 1 ሳምንት ነው 2 ሳምንት እንደቆየሁ ነው የተነሳብኝ ማለት ነው። እና እነሱ ግን በጣም አዝኛለሁኝ። ግን ደግሞ በዚህ አጋጣሚ ያየሁትና የተመለከትኩት ነገር በራሴ ጭምር ማለት ነው በቃ እንዴት ሞራልን እንደሚሰብር በጣም ነው ሞራል የሚሰብረው። ለምን እኔ በራሴ ባየሁት አሁን እኔ በፊት ይሄ ሞኒታይዝ ሳልሆን በፊት ስራ በጣም በዝቶ እኔ ያለሁበት ቤት እንግዳ በጣም ይበዛል። የእንግዳ ቤት ነው፣ ትልቅ ቤት ስለሆነ ማለት ነው። እና እንደዛ ስራ በዝቶብኝ እንግዳ እንኳን እየተጨናነቅኩኝ ዙረትን አላቆምም። እኔ እንጃ ከስንት አንዳንዴ በቃ ከአቅሜ በላይ ካልሆነ በስተቀር ዙረት አላቆምም፣ ዞራለሁ። ለምን አንድ ቤት ገብቼ 1 ሰዓት አልቀመጥም። ስልኬ ክፍት አድርጌው ረስቼውም ይሁን እንደዛም እየሆነ ቢሆን እየተወናበድኩ ምንም እያልኩም ቢሆን በቃ ዙረትን ዞራለሁ፣ አልተውም። እና በቃ ኢነርጂ ያለኝ ታውቃላችሁ፣ በቃ በኢነርጂ ነው ነገ ይሳካል በቃ ይሆናል ምናምን ስለምል በቃ ኢነርጂ ኖሮኝ ነው በደንብ እንትን እምለው ማለት ነው የምሰራው የምዞረው። እና እንደዛ በኤነርጂ ስሰራ ምን ስል የነበረኝ ሞራል ልነግራችሁ አልችልም። አሁን ግን እግዚአብሔርን በቃ ሳስበው እኔ ያስቀኛል የምር። አሁን በቃ እንዴት እንዳስጠላኝ መዞር የሚባል ነገር እንዴት እንዳስጠላኝ። ኮሶ ነው ኮሶ የአበሻ ኮሶ ጠጥታችሁ ታውቃላችሁ? ጠጥታችሁ የምታውቁ ካላችሁ የፈረንጅ ኮሶ መድኃኒቱን አይደለም እንክብሉ ሳይሆን የአበሻ ኮሶ በሙቀጫ ተወቅጦ የሚጠጣ እንደዛ ኮሶ ነው ያለኝ መዞር ማለት ነው። በቃ በጣም ነው እንጃ። ይሄ ነገር ግን ለእኔ ብቻ ነው እንደዚህ ያጋጠመኝ ወይስ ለእናንተም ጭምር ነው? በቃ በጣም ነው ሞራላችሁን ግድል የሚያደርገው ማለት ነው። መጀመሪያ ላይ ያው እኔ እንደውም ሞኒ ባንሆን ይሻለን ነበረ ብዬ ነው ያሰብኩት። በቃ ምክንያቱም ያኔ ምኑንም ስላላየ ነው። በቃ በሞራል ዙረት ይዞራል፣ ላይቭ ይገባል፣ በቃ ምናምን ነገር። አሁን ግን በቃ ሞራል ግድል አድርጎ መዞሩ ምኑም በቃ ሲያስጠላ፣ በጣም ነው የሚያስጠላው እግዚአብሔርን። እና ግን በዚህ አጋጣሚ ደግሞ በቃ ሞራል የሆናችሁኝ ብርታት የምትሆኑኝ በቃ አይዞሽ ይሳካል። እውነት በጣም ነው ደስ የሚለው። እንደዚህ ደግሞ የሚያበረታታ ሰው ሲኖር ደስ ይላል። እና እናንተን ውድ ቤተሰቦችን እግዚአብሔር አያጥፋብኝ። አበርቺዎችን የምታበረቱኝ የምታጠነክሩኝ አማርኛ አጠረኝ እና በጣም አመሰግናለሁ እናንተን። እና እኔ ግን በቃ ሞራሌ ፈሰሰ ነው ምላችሁ። በቃ ሞራሌ ፈሰሰ፣ ደከመ። ያው ግን በዚህ አጋጣሚ ያው ሁሉ ነገር ለበጎ ነው። አንዳንድ ጊዜ እኛ ያሰብነው ያቀድነው ነገር ሳይሆን የሚቀረው ምክንያት ሊሆን ይችላል፣ ምክንያት ይኖረዋል። ምክንያቱም ያው ሁሉ ነገር በጊዜና በሰዓቱ ሲሆን ነው ብዬ አሰብኩኝ። በቃ አንዴ ቸኩለን የምናደርገው ነገር ወይም ደግሞ ይሁን ብለን የምንጣደፈው ነገር ሰዓቱም ወቅቱም ላይሆን ይችላል። እና ያው እግዚአብሔር በፈቀደና ባለው ሰዓት ሁሉ ነገር ይሆናል፣ ይሳካል ብዬ አስባለሁ። ግን ደግሞ በቃ በጣም ነው ሞራልን የሚገለው። በጣም የሆነ በቃ የመዞር ሞራላችሁ ላይቭ መግባት ሁሉም ነገር ግድልድል ነው የሚያደርገው። በጣም ከባድ ነው።
እና የኔ ውድ ቤተሰቦች ልላችሁ የምፈልገው ነገር እንደኔ ሞራላችሁ የደከመ ያው ሞኔታይዝ የተነሳባችሁ ልጆች ብቻ ተስፋ ሳንቆርጥ እየተበረታታን እርስ በራሳችን ተስፋ ባለመቁረጥ መልሰን እንደገና ሞራላችንን አነሳስተን ለአንዳችን አይዞሽ አይዞሽ ስንባባል እውነት ሞራል ይሆናል፣ ድጋፍ ይሆናል እና እንትናችንን ኢነርጂያችንን አነሳስተን ሌላ እንኳን ባይሆን ለሁለተኛ ዙር እንኳን እንትን ማለት አለብን፣ እድላችንን መሞከር አለብን። ተስፋ ቆርጠን በዛ እንዳንቀር ብዬ ለማለት ወዳለው። እንግዲህ እኔም ደግሞ ተስፋ ቆርጬ አልቀርም፣ በሁለተኛ ቻናል እመጣለሁ። ከእግዚአብሔር ጋር ከትንሽ ጊዜ በኋላ በሁለተኛ ቻናል እመጣለሁ። እናንተም አብሮነታችሁ አይለየኝ የኔ ውድ ቤተሰቦች። እናንተም ልክ እንደኔ ሞኔታይዛችሁ የተነሳባችሁ በርቱ፣ ጠንክሩ፣ እርስ በራሳችን ተደጋግፈን ወደፊት እንሄዳለን ልላችሁ ይወዳለው። ቤተሰብ ላይክ፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልኝ። እስኪ እናንተ ምን አይነት ስሜት ነው የተሰማችሁ? የእናንተንም አስተያየት መስማት ፈልጋለሁ። እንደኔ ሞራላችሁ ደክሟል፣ ዝጓል ወይስ እንዴት ነው የተቀበላችሁት ሌላችሁ ፈልጌ ነው። እና መልካም ቆይታ ይሆንላችሁ። በያላችሁበት ሰላም ቆዩኝ። ባይ ባይ።